ደህና ናችሁ እናንተ? ደህና ነው። ከባለቤት ጋር እንኳን በሰላም እንዳትቀጥሉ አንቋችሁን የሚደበላልቅ መንፈስ አለ። አዎ ልክ ነው። አዎ ዛሬ መጨረሻ ነው በየመጣሁት። ምን ልታደርግ ልትፈታ? አዎ ደሞ ቀላል አርገ ታወራለህ። የተቋሙ ባለቤት እኮ እግዚአብሔር ነው። አንድ ፕሮፌሰር አንድ ፈላስፋ ያቋቋመ ተቋም መሰለህ። እግዚአብሔር የሚባለው እኮ መግደልም ማዳንም በእጆቹ የያዘ አጨብጭበ ለሱ ክብር ስጥልኝ በጌታ። ሚስቱ ዛሬ ሊፈታሽ የመጨረሻ ብሎ እንደመጣ ነግሮሻል? ነገረኝ። አንቺ ደጓ ምን ታውቂ? እሱ ግን እየሰማሽ ነው። ምን እንዳለ? ልፈታሽ። አይገርምም? ከነ ልጅሽ ጥሎ ሊሄድ ምን አደረገች? ለምንድን ነው የምትፈታት? አይ እሷን ወዳታለሁ፣ ግን በቃ አንድ ነገሮች በጣም ግራ የሚጋቡት ነገሮች አሉ። ሶም ቡሱ ለከሰ ሲደኔ ያው ውጭ ሀገር ዶምሮ ኤምባሲ በጉዬ ፓስፖርት ሲቤጋ በሲቤ በቀጥ ይገኔ ኦ የደናው ሙኩ አምጣ ምን እንዳለች ግን ሰምታችኋል? እንዲህ አይነት ብጥብጥ፣ እንዲህ አይነት ጦርነት፣ እንደዚህ አይነት ትርምስ ውስጥ የገባሁት ወደ ውጭ ሀገር ሂጂ አለኝ፣ አልተሳካልኝም። ስለዚህ ለካ እሱ በሩ ስላልተከፈተ እሷን ፈትቼ ልገላገል ነው ያለው። ያው የሷ ፓስፖርት ከዚህ በኋላ ከውጤቱ በኋላ ትዳር ለጥቅም ነው እንዴ? አረ በጌታ በይ ምን አይነት ዘመን ላይ ደረስን? ቅዱሳን ሰይጣን ሊገልህ ነው። ልክ ነው። ዛሬ ራሱ ሂድ ብሎኝ በቃ እሷ ካለልክ ትሞታለህ ብሎ ማታ የሷም አልነገርኩም ለማ ለሷ ራሱ አልነገርኩም። ዛሬ ካለልክ ትሞታለህ እሱ ሄድ እዛ ሄድ ምናምን ስለው እሷ ጠዋት ሌሊት እንሄዳለን እዛ ብዬ በግድ ይዤ መጣሁ። ብዙ የተደባበቀ ነገር አለ። ልክ ነው። አንዳንድ ነገሮች እንደብቃለን። እሷ በግልጽ የሆነ ነገር ብትጠይቅህ በግልጽ አትነግራትም? አልነግርም። ዋይ ለምን? ዝም ብዬ ነው ነገር አይልም። ስማኝ፣ በህይወት መኖር ትፈልጋለህ? አዎ። ከዚህ በኋላ ያለው ጊዜ የረፍት፣ የሰላም፣ የመረጋጋት ነፃ የወጣ ለሌላው ሰው ምሳሌ የሚሆን ህይወት መኖር ትፈልጋለህ? በጣም ፈልጋለሁ። አትደብቅ። ምንም አታመጣም ብለህ ነው የምትደብቀው? አምላክ አላት፣ አትደብቅ። ሚስትህ ናት፣ አትደብቅ። ሚስቴ ሆይ በላት። ሚስቴ ሆይ እወድሻለሁ። አይገርምሽም? በልቤ አንቺን ከአንዱ ልጄ ጋር ጥዬ ልጠፋ ልፈታሽ ተዘጋጅቼ እግዚአብሔር አይቶኝ ልክ ያልሆንኩበትን ያንን መንገድ ስለገለጠልኝ ከዚህ በኋላ ላልፈታሽ አብሬሽ ጥሩንም ክፉንም መልካሙንም መልካም ያልሆነውንም አብሬሽ ልጋፈጥ ልኖር ቃል እገባልሻለሁ። እቀፋት። ሰላም ላንተ ይሁን። የቸርች ነው ማይክ ዋስጤ የቸርች ነው። የትም ቦታ አቀመጣለሁ። ከየት ነው የመጣው? ከዚህ ከወረጋኖ ነው። ወረጋኖ እዚህ መጸለይ ይችላል? በጣም ይችላል። ልትሞት እኮ ነው። ሰይጣን ሊገልህ ነው። እችላለሁ መጸለይ? አዎ። ስንት ሚስቶች አገባክ? አንድ ብቻ ነው ያገባችው። አንዷ ነው። የት አለች አንዷ? አንቺ ብቻ ነሽ ሚስቱ? እርግጠኛ ነሽ? አዎ። ደህና ናችሁ እናንተ? ደህና ነው። ስንት ልጆች ወለድሽለት? አንድ ልጅ። አንተ እሷ ብቻ ነው ሚስት? አዎ። አላገባሁትም። ከዚህ በፊት ጠየቁት እንጂ አላገባሁትም። ያው ሁሉ ይጠይቃል እኮ። ብዙ የተዘበራረቁ ህይወቶችን አልፎ የመጣ ሰው ነው። ልክ ነው። አንድ ብቻ አይደለም። እግዚአብሔር የሚያወራኝ ከባባድ የሆኑ ማንም ሰው ሊያውቅ የማይችለው አንተና እግዚአብሔር ብቻ የምትተዋወቁት ብዙ ነገሮች አልፎ የመጣ ሰው ነው። ልክ ነው። አሁን እዚህ ያለፉ ነገሮችን እዚህ መናገር አልፈልግም። ከባለቤት ጋር እንኳን በሰላም እንዳትቀጥሉ ቋንቋችሁን የሚደበላልቅ መንፈስ አለ። አዎ። ልክ ነው። አዎ። ዛሬ መጨረሻ ነው በየመጣሁት። ምን ልታደርግ? ልትፈታ? አዎ። አታጨብጭብ፣ ዝም ብለህ የእኛ አንተ አለ እግዚአብሔር እዚህ ቤት ካለ በደንብ አድርገህ አጨብጭበህ ለጌታ ክብር ስጥ። የመጨረሻ ብዬ ነው የመጣሁት። ምን ሊያደርግ እንተዋወቃለን?
አልተዋወቅም። ጎረቤት ነን። ስላንተ እዚህ ቤት የነገርከው ሰው አለ ሚስጥር? የለም። ከኔ ጋር ተገናኝተናል። ከዚህ ሁለተኛ ነው። ባለፈው አንድ መጣሁት፣ ዛሬ ነው መጣሁት። ዛሬ እሷን ይዘህ መጣህ? እሷ ይዤ መጣሁት። ምን ለማድረግ? ያው ወግቼልሃል። አጨብጭ ይላል ባጭባጭ ታርገው ጌታ ምንድን ነው? ያው ምንድን ነው ፍቺ? አቦ የእግዚአብሔር ሰው ደግሞ ቀላል አድርገህ ታወራለህ። የተቋሙ ባለቤት እኮ እግዚአብሔር ነው። አንድ ፕሮፌሰር አንድ ፈላስፋ ያቋቋመ ተቋም መሰለህ እንዴ? እግዚአብሔር የሚባለው እኮ ነው። መግደልም ማዳንም በእጆቹ የያዘ። አጨብጭበ ለእሱ ክብር ስጥልኝ በጌታ። እንዴት ነው እግዚአብሔር የሚቀለድበት? ያው ምን ሊያደርግ ሊፈታ እንደ ጀግና ሚስቱ ዛሬ ሊፈታሽ የመጨረሻ ብሎ እንደመጣ ነግሮሻል? ነገረኝ። አንቺ ደጓ ምን ታውቂ? እሱ ግን እየሰማሽዋል። ምን እንዳለ? ልፈታሽ። አይገርምም? ከነ ልጅሽ ጥሎ ሊሄድ ተፈታ ትሄዳለህ። አሁን ምን የደም ናሙና ሰጥተህ ነው? ቆይ አንተ አሁን ጥቁር አንበሳ ሄደህ ነው ይሄንን ከውስጥ የተቀመጠውን ነገር የምታውቀው? እውነት ይሄ አሁን በሽታ ሚስትን ከነ ልጅ ጥሎም የመሄድ በሽታ እኮ አይደለም ይሄ። ምን ብዬ ምን አይነት ስም ልስጠው ለዚህ? ሊሄድ ልጁንም ጥሎ እሷንም ጥሎ ሊሄድ ያሬ የመጨረሻ ብሎ ነው የመጣው። ምን ሊያረግ? ሊፈታ። ምን አደረገች? ለምንድን ነው የምትፈታት? እሷን ወዳታለሁ፣ ግን በቃ አንድ ነገሮች በጣም በቃ ግራ የሚጋቡት ነገሮች አሉ። አባት አለ በህይወት? የሉም። እናት አለ? አላት። በጣም አማኝ ናት። በጣም አክራሪ አማኝ ናት። በጣም ፈተስ ሌላ ልታገባል? ሌላ ማግባቱም አይደለም። ያው ምን ልትሆን? እኔ ራሴ አላወኩም። እንደዚህ እሷን ፈትቼ ሌላ ማግባት ሀሳብ የለኝም። ምንድነው የምትችይው ቋንቋ? ወላይተኛ ነው ይችላል። ወላይተኛ እሱ ይችላል? አዎ። ሶም ቡሱ ብለ ከሴሲ ደኔ ያው ውጭ ሀገር ዶምሮ ከኤምባሲ በጉዬ ፓስፖርት ሲቤጋ በሲቤ በቀጥታ ይገ ነገ ኦ የደናው ቡኩ አምጣ ቡኩ በሉሲ ትርጉሙን በኋላ ነግራችኋለሁ። አጨብጭባችሁ ለእግዚአብሔር ክብር ስጡ። አረመጭ መጫታ አድርጋታ የሚል አንተ በጌታ እንዴት ድገሙለት። ቡኩ በሉት በኋላ ነግራችኋለሁ ትርጉሙን። ቀድማችሁ አወቃችሁም ካለ እግዚአብሔር ይርዳችሁ። አታ ምን እንዳለች ግን ሰምታችኋል? እንዲህ አይነት ብጥብጥ፣ እንዲህ አይነት ጦርነት፣ እንደዚህ አይነት ትርምስ ውስጥ የገባሁት ወደ ውጭ ሀገር ሂጄ አለኝ፣ አልተሳካልኝም። ስለዚህ ለካ እሱ በሩ ስላልተከፈተ እሷን ፈትቼ ልገላገል ነው ያለው። ያው የሷ ፓስፖርት ከዚህ በኋላ ከውጤቱ በኋላ ትዳር ለጥቅም ነው እንዴ? አረ በጌታ በይ ምን አይነት ዘመን ላይ ደረስን ቅዱሳን። እግዚአብሔር ልጆቼን ምድር ላይ ያሉ ያላገቡትን ያገቡትን ከእንዲህ አይነት እርግማን ይጠብቀልን። ከሬዶ የት ያኮ ኢራ ዴው ቀጠለናው ከሬ ጎርደት እኮ ኢራ በቃ አላልኩም እና ታዲያ እንዴት ነው? እንደዚህ አላልኩም። ነኒ ባናው ኮዬ ባካ ቢኮ ጎየራ ያሳ ኢለሞ ነኒ ባና መላ ኮዬስ ባካ ባራኬታ ቀጠነው ባካ የገባ ሰው ካለ አጨብጭበ ለእግዚአብሔር።
ምድረ በዳ የሆነኝ ጥላ ያኔ ተሸከመኝ ሆኖኝ ከለላ ያኔ ሆኖኝ ከለላ ዛሬም ከኔ ጋር ሁኔታ የማይለወጥ ስሙኝ ቅዱሳን ዋይ አንተን በጣም የእግዚአብሔር ሰው ትገባለህ። ቆይ በጣም ስሙኝ የእግዚአብሔር ሰዎች አሜሪካ እያለ ሀገር ነው። ሰው ሁሉ አሜሪካ ምድር ላይ ሌባ ሆኖም ለመኖር የሚመኝባት ሀያል ከሚባሉ ሀገራት መካከል ትልቅ ሰፊ ሀያል ሀገር አሜሪካ ናት። ሰው ሁሉ መኖር የት ሄደህ ትኖራለህ ቢባል አሜሪካ የት ነው የሚሉት። ግን አንድ እውነት ልንገራችሁ አይደል፣ በእግዚአብሔር ፊት ነው ያለሁት፣ አልዋሻችሁም። መጽሐፍ ቅዱስ እንደዚህ ነው የሚለው፣ ያለ እርሱ ፈቃድ የበላ ደስ ብሎት ተድላን የቀመሰ ማን ነው? እግዚአብሔር የሌለበት የትኛው ምቾት ነው ያልክበት ዓለም አንድ ቀን ይከዳሃል። አንድ ቀን ሩቅ ሳትሄድ ዋው ሚገርም ነገር ነው ያገኘው ብለው አድናቆታቸውን ሳይጨርሱ እግዚአብሔር የሌለበት ህይወት፣ እግዚአብሔር የሌለበት እንቅስቃሴ፣ እግዚአብሔር የሌለበት የትኛውም ዓለም ቀስ አድርጎ ይፈጠፍጣል። አይተናል። በዚህ ጥቂት እድሜ ምንም ሳይኖራቸው ከእግዚአብሔር ጋር ይሻለናል ያሉ ብዙዎች መጨረሻቸው ሲያምር፣ በድለሃታል ሚስትህን። አንቺ ይህንን አታውቂም፣ ሰምተሻል። ልቡ ውስጥ ያለውን ሐሳብ እግዚአብሔር ነው የገለጠው። ከዚህ በኋላ ያላችሁ ህይወት የመከባበር የጤና እንዲሆንላችሁ እኔ ዛሬ ጸልያለሁ። አሜን። እንዳትሞት ሰይጣን ሊገልህ ነው። ልክ ነው። ዛሬ ራሱ ሂድ ብሎኝ በቃ እሷ ካልክ ትሞታለህ ብሎ ማታ የሷም አልነገርኩም። ለማ ለሷ ራሱ አልነገርኩም። ዛሬ ካልክ ትሞታለህ እሱ ሂድ እዛ ሂድ ምናምን ስለው እሷ ጠዋት ሌሊት እንሄዳለን እዛ ብዬ በግድ ይዤ መጣሁ። እሷ ታውቃለች። ከመሬት ተነስቶ ከራስ ጋር ያጣልሃል። አዎ በጭራሽ በቃ ያጣላል። ሰው ጋር ሰው ከሰው ጋር እንደሚያወራ ብቻን ማውራት ሁሉ ጀምረሃል። አዎ በቃ ሁሉም ተዘግቷል። ምንም ራስን ማጥፋት ብቻ ነው። ራስን ማጥፋት ነው የፈለኩት። ተስፋዬ የሚባል ሰው ታውቃለህ? ተስፋዬ አውቃለሁ። ማን ነው? የእናቴ ወንድም ነው። የት ነው ያለው? ሻሽማኔ ነው ያለው። የእናቱ ወንድም? አዎ። አባት በህይወት የሉም? እሱ አለ። እርግማን አለ። ልክ ነው። ከ15 እስከ 19 ያለ እድሜ ክልል ውስጥ በጣም ልቡ ተሰብሮ አንተን የረገመ ሰው አለ። ጠይቅ እናትህን። አምላኬ እግዚአብሔር ግን እንደዚህ እያለኝ ነው ያለው፣ ይሄ እርግማን ባንተ ህይወት በወለድከው ልትወልድ ባላቸው ልጆች ህይወት ላይ እንዳይሰራ ከዚህ ቀን በኋላ በህይወት ላይ አቅማቶ እንዳይቀጥል እግዚአብሔር ዛሬ ይሰብረዋል። አሜን። ምን ነው በደንብ አሜን በተሉ። አሜን። ብዙ የተደባበቀ ነገር አለ። ልክ ነው። አንዳንድ ነገሮች ይደብቃሉ። እሷ በግልጽ የሆነ ነገር ብትጠይቅህ በግልጽ አትነግራትም። አልነግርም። ዋይ ለምን? ዝም ብዬ ነው ነገር አይልም። ስማኝ፣ በህይወት መኖር ትፈልጋለህ? አዎ። ከዚህ በኋላ ያለው ጊዜክ የረፍት፣ የሰላም፣ የመረጋጋት ነፃ የወጣ ለሌላው ሰው ምሳሌ የሚሆን ህይወት መኖር ትፈልጋለህ? በጣም ፈልጋለሁ። አደብቅ።
ምንም አታመጣም ብለህ ነው የምትደብቀው? አምላክ አላት፣ አትደብቅ። ሚስትህ ናት፣ አትደብቅ። አትደብቅ በሉ ጨምሩ። ከባድ ነገር ነው ጌታ። ወርዷ በጣም ቀላል ናት፣ ውስጥ ግን ያለው እግዚአብሔር የሚያወራኝ ከባድ ነገር ነው። ሚስቴ ሆይ በላት እስቲ። ሚስቴ ሆይ እወድሻለሁ። እወድሻለሁ። አይገርምሽም? አይገርምሽም? በልቤ አንቺን ከአንዱ ልጄ ጋር ጥዬ ልጠፋ ልፈታሽ ተዘጋጅቼ እግዚአብሔር አይቶኝ ልክ ያልሆንኩበትን ያንን መንገድ ስለገለጠልኝ ከዚህ በኋላ ላልፈታሽ አብሬሽ ጥሩንም ክፉንም መልካሙንም መልካም ያልሆነውንም አብሬሽ ልጋፈጥ ልኖር ቃል እገባልሻለሁ። እቀፋት። ይሄ ይንቀለው ሚል ማን ነው? አጋሽ ወዶ አይባጊያውን ታይስ ተሽቶ ወይ ጋር ይሉት ኮጋስ ወይ ጋር ይሉታል ሾዶ ይሄ ሾደት ያይደማይ ነይስ ጭማይ ወይ ትላለች። ምን ትላለች? ይሄን እግዚአብሔር ይነቅለው ያለች ነው። ሾዶ ማለት አታጨበጨበው ለእግዚአብሔር ጋር ተነቅሎ ምን ታገኛለሽ ነው። መቼም እኔ እነሱ ቤት ጎረቤት እኮ አይደለሁም። እውነቴን እኮ ነው የምነግራችሁ። እግዚአብሔር እኮ ነው እያወራ ያለ። ይነቀል ትላለች። ከዛ እሱን እኮ ነው የምትለው። አዎ ከዛ እኔ በሁለተኛ ነው ያልኩት። እሱ ደግሞ አዎ ትላለች። መቼ አንዳንዴ ይነቀል። እሱ ከተነቀለ ምን ታገኛለች? አረ የምትሰራውን ነው የምትበላው። ስለዚህ ይነቀል ያለችው ነገር ማለት ነው አሁን ሊነቅልላት በልቡ እሱ ምን እንዳሰበ ታውቃላችሁ? ትቷት ሊጠፋ ልጇንም እሷንም ጥሎ ባሌ ሆይ ባዩስ ባሌ ሆይ እስካሁን ድረስ ተነቅሎ ይጥፋ ያልኩት ከዚህ በኋላ ላልን አብሬክ ልኖር ንግግሮቼ በሙሉ አንተን የሚያከብር የማያናድድ የማያበሳጭ እንዲሆን ከዚህ በኋላ ቃል እገባለሁ። እስካሁን ድረስ ይነቀል ባላየሁት ያልኩትን ላልደግም ዝም ልል መልካሙንም ክፉውንም አብሬክ ልጋፈጥ ጨዋ ሚስት ልሆንልህ ቃል እገባለሁ። ባይገቢለት አሁንሳ ትሄዳለህ ጥለህ? አልሄድም። ፊቱን ራሱ አያችሁ? አሁን ለውጥ የለም። ጌታን ይዩት ፊቱን። ተቃቀፍ ላይ ተራውጣ ኢየሱሴ በቃ ለምን መሰላችሁ? ሌላ ነገር ምንም አታስቡ። እግዚአብሔር ምንን ይጠላል? እግዚአብሔር የሚጠላውን ነገር ካደረክ በህይወት ላይ ስኬትና ሰላም አይኖርህም። በቃ እግዚአብሔር እጠላለሁ ያለውን ነገር እዚች ምድር ላይ ካደረክ ህይወት አይባረክም፣ ስራክ አይባረክም፣ ሊወለድከው አይባረክም፣ ጤና አይኖርህም። እውነቴን ነው የምናገረው። በእግዚአብሔር ፊት ነው። ሺህ ነብይ ጋር ብትሄድ ማለት ነው ከእግዚአብሔር ቃል የሚበልጥ ነብይ የለም። ይህን ቤት በማፍረስ ግራም በማጋባት የነዚህን ወጣቶች ህይወት ለማመሰቃቀል
ከልጅነት አሁን እስከ ደረሱበት እየተከተላቸው የመጣ የትኛውም የመርገም ጉልበት ከሕይወታቸው ላይ የተሰበረ ይሆን። አሜን። የተሰበረ ይሆን። አሜን። የተሰበረ ይሆን። አሜን። በእነሱ መለያየት ቤተሰቦቻቸውን ግራ ለማጋባት፣ ጓደኞቻቸውን ግራ ለማጋባት፣ የወለዱትን ግራ ለማጋባት እንዲያው ሜዳ ላይ ሊያቅበዘብዛቸው ይህን አጀንዳ ይዞ የወጣ እርግማን ከዚህ ሰዓት ጀምሮ ከሕይወታቸው የተነቀለ ይሆን። አሜን። አሁንም ከእርሱ ጋር ተስማማ፣ ሰላምም ይኖርልሃል እንደተባለ ካንተ ጋር በመስማማት ቀሪ ዘመናቸው የሰላም፣ የበረከት፣ የረፍት፣ የመከናወን ይሆን ዘንድ የጽድቅ ፀሐይ ላያቸው ላይ ይብራ። አሜን። የሚቃወማቸው ይህንን አንድ ያደረከውን ፍሬ የሰጠውን ቤት ለማለያየት ፍቺ ለማድረግ እየሮጠ ያለ እባብ አንገቱ የተቆረጠ ይሆን። ከዚህ በኋላ አንተ ከነሱ ጋር መኖርህ እስኪታወቅ ድረስ ምልክት በጓዳቸው እንድታደርግ አይተው የማያውቁ ሰላም ወደ ቤታቸው እንዲገባ የእነዚህን ወጣቶች ቤት ላንተ አሳልፌ ሰጠው። ይሄ ትዳር ሁኔታ ላይ ለየው፣ የሰው ጣልቃ ገብነት ላይ ለየው፣ ችግር መከራ ላይ ለየው፣ ከሞት በቀር ምንም ላይ ለየው። አንድ በመሆን ለሌላው ምሳሌ ሆነው የሚኖሩበት ጸጋ ይሰጣቸው። ይህ በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ በአንድ አምላክ የጸና ሆነዋል። አጨብጭባችሁ ለእግዚአብሔር ክብር ስጡ። ውስጥ ቁጭ በሉ። አትሄጂም፣ ነይ። አረባ ጋር ነው የምትፈልጊው? አትሄጂም። እግዚአብሔር ያለኝ ንገሯት፣ አትሄጂም በሏት። እግዚአብሔር እዚህ በር እንዲከፍትልሽ ልጸልይ። ምን ነው ዝም አልሽ? አንተ አሁን እዛ እንድትሄድ ነው ውስጥ አይደል የሚፈልገው? አይ ያው እሷ ጋር ተናግሬ ነው እንጂ ብቻ አይደለም እኮ። ግን ውስጥ በጣም አሁን እየጓጓ ያለው ብዙ ወደ 40 ምናምን ሺህ ጨርሻለሁ። አልተሳካም። አይሳካማ። እንዴት ይሳካል? ወይኔ 40 ምናምን ሺህ ብሩ የስንት ወር የቤት ኪራይ ይከፍል ይሁን? በዚህ ጊዜ አትንቀሳቀስ። በሰጠ ነገር እግዚአብሔርን ጠይቀው። ያንተ አይደለም ከእርሱ ነው የወሰድከው። 40 ምናምን ሺህ ብር ለኔ እግዚአብሔርም እያወራ ያለው ነገር ኤክስ አትክሰሩ። እግዚአብሔርን ስሙትና ተንቀሳቀሱ። ያቺ ቤቷ ዘይቱ እኮ አለ። ቤቷ መሸጥ እንደምትችል ታውቃለች። ባዶ ነገሯ በታምራት ቤቱ ላይ የዘይት ምንጭ ታምር እግዚአብሔር እንደሰራ አይታለች። ዘይት እንደሚሸጥም ታውቃለች። እውቀት አላት። ግን ሄዳ የእግዚአብሔርን ሰው ምን እንዳለች ታውቃለች። ምን ላርግ? ጥሩ ነው። እግዚአብሔርን እጃችን የገባውን ነገር ምን ላርግ? ምን ትለኛለህ? በየትኛው ልንቀሳቀስ? የቱ ጋር ፍሬያማ ሆናለሁ? ከየቱ ጋር ጉዞ ልጀምር? ከየቱ ጋር እንቅስቃሴ ላድርግ? እግዚአብሔር ሆይ ብሎ እግዚአብሔርን መጠየቅ ጥሩ ነው። ልውጣ ብሎ እግዚአብሔርን ማነጋገር፣ ላግባ እግዚአብሔርን ብሎ ማነጋገር፣ ልስራ እግዚአብሔርን ብሎ ማነጋገር ጥሩ ነው። ይኸው 40 ምናምን ሺህ ብር በዚህ አቅም ከፍ አድርጉ እጆቻችሁ። እውነት አንተ በዚህ ቤት ላይ ያወራህ እንደሆነ ከነዚህ ወጣቶች ጋርም ጉዳይ እንዳለ ትላንትና የከሰሩበት ያ የኪሳራ ህይወት እንዳይደገም አንተ ራስ ጣልቃ መግባትን በማረጋገጥ የሚኖሩበት በር ይከፈት። አሜን። ያበሳጫቸው ያስቆጣቸው ካንተ ጋር ሊያጣላ ግራ ሊያጋባቸው ይህን ፕሮግራም ይዘው የወጣ ክፉ ከመንገዳቸው ይነሳ። አሜን። ወንድ ልጅ ነው ያለሽ፣ አሁን ሴት ይመጣል። ጨርሻለሁ። አጨብጭባችሁ ለእግዚአብሔር ክብር ይስጥ። ጊዮን ቲቪ ወርልድ ዋይድን ይከታተሉ። ጊዮን ዓለም አቀፍ የታምራት ቤተ ክርስቲያን ጊዮን